እንግዲህ የደም ግፊት በሽታ ትልቁ ችግሩ ምንድነው ሲከሰት ምልክት የለውምና አንዳንድ ጊዜ ምንድነው ሳይለንት ኪለር ይባላል ምልክት ሳያሳይ ሰዎች ኢቭን እስከ ሞት ድረስ ሊደርሱ ይችላሉ ወይንም ደግሞ ባንድ ወይም ከዛ በላይ የሰውነት አካላቸው ላይ ችግር ሊደርስባቸው ይችላል ስለዚህ እንደዚህ አይነት ምልክቶች የሚከሰቱት በተለይ ከፍተኛ ደረጃ ከደረሰ ግፊቱ ሊከሰቱ ይችላሉ ለምሳሌ የራስ ምታት የአይን ብዥብዥ ማለት ትንፋሽ ማጠር የድካም ስሜት አንገት የማያዝ እንደዚህ አይነት ስሜቶች ሊከሰቱ ይችላሉ ይሄ የሚከሰተው ምንድነው ኃይለኛ ወይም ደግሞ ከፍተኛ በተለይ ቀደም እንዳልኩሽ የላይኛው ከ180 የታችኛው ከ120 በላይ የሚበልጥ ከሆነ እነዚህ አይነት ምልክቶች ሊኖረው ይችላሉ ያልሆነ ግን በአብዛኛው በህብረተሰቡ ላይ ምልክቱን ሳያሳይ ግፊት ትልቅ ደረጃ ይደርስና ድንገት በጨመረ ጊዜ ለአደጋ ለሞት ከፍ ብሎም ደግሞ የልብ ድካም አደገኛ የሆነ አጣዳፊ የሆነ የልብ ህመምና እስከ ሞት የማድረስ በጭንቅላት ላይ የደም መፍሰስ የኩላሊት ድክመት እንደዚህ የደም ስሮቻችን ደም በአግባቡ እንዳይተላለፍ ማድረግ አይነ ስውርነት ከማንጣትና ከፍተኛ የጉዳት መጠኖች ሊያመጣ የሚችል የህመም አይነት ነው ስለዚህ ህብረተሰቡ በአጠቃላይ ግፊት ምልክት ላይ ያሳይ ስለሚችል ግፊታችንን ቼክ የማድረግ ባህል ማዳበር